ወደ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ብሬኪንግ ኒውስ አለ። ማንቸስተር ሲቲዎች ማርክ ጌም በተመለከተ ለክሪስታል ፓላስ ይፋዊ ጥያቄን አቅርቧል። ይህንንም ዘገባ እንግዲህ የተለያዩ ጋዜጠኞች እየተቀባበሉት ነው የሚገኙት። በመጀመሪያ ደረጃ ግን ፋብሪዞ ሮማኖ ነበር ይህንን ዘገባ ይዞልን የወጣው። እንደ ፋብሪዞ ሮማኖ ዘገባ ከሆነ ማንቸስተር ሲቲዎች ለክሪስታል ፓላስ ይፋዊ ጥያቄ አቅርቧል እያለን ይገኛል። ኢንዲካሊ ይዞት በወጣው ዘገባ መሰረትም ሊቨርፑሎች ክሪስታል ፓላስ የጠየቁትን 30 ሚሊዮን ፓውንድ ለመክፈል ዝግጁ ናቸው። ነገር ግን ማርክ ጌ ያቀረበውን ጥያቄ ለመቀበል ግን ዝግጁ አይደሉም እየተባለ ይገኛልና የፐርሰናል ተርም ዙሪያ ነው እንግዲህ ሊቨርፑሎች እስካሁን ድረስ ያልተስማሙት። ማንቸስተር ሲቲዎች ግን በትናንትና ይዤላችሁ በመጣሁት ዘገባ መሰረት እስከ 250 ሺህ ፓውንድ በሳምንት ለመክፈል ዝግጁ ናቸው። ሊቨርፑሎች ግን ያን ያህል ለመክፈል ዝግጁ አይደለም ነው እየተባለ የሚገኘው። በእርግጥ እስካሁን ድረስ እንግዲህ በገንዘብ ዙሪያ ነው የተስማሙት። ያልተስማሙት የሚሉ መረጃዎች እየወጡ አይደለም የሚገኙት። የተረጋገጠ ነገር የለም። ነገር ግን ማንቸስተር ሲቲዎች ለክሪስታል ፓላስ ይፋዊ ጥያቄ ያቀርቧል። ይህም የሚሆነው እንግዲህ ከተጫዋቹ ጥሩ የሚባል ምላሽ ወይም አወንታዊ ነገርን ከተመለከቱ ብቻ ነው እንጂ ተጫዋቹ በእርግጠኝነት ወደ ማንቸስተር ሲቲ አልዘዋወረም ቢላቸው ለክሪስታል ፓላስ ይፋዊ ጥያቄ ያቀርባሉ ተብሎ አይጠበቅምና ትንሽም ቢሆን ጥሩ ምላሽን አወንታዊ ምላሽን አግኝቷል ነው እየተባለ የሚገኘው። ሊቨርፑሎች ግን እስካሁን ድረስ ለምን ዝም እንዳሉ በጣም ትልቅ ጥያቄ ነው እየሆነ የሚገኘው። ምክንያቱም በክረምቱ የዝውውር መስኮት ይህንን ተጫዋች ለማስፈረም በጣም ተቃርበው ነበር፣ የሕክምና ምርመራም አድርገው ነበረ። ነገር ግን ክሪስታል ፓላሶች በስተመጨረሻም ሀሳባቸውን በመቀየራቸው ምክንያት ይህ ተጫዋች ወደ ሊቨርፑል ሳይዘዋወር ቀርቷል። ከዛ በኋላም እንግዲህ በጃንዋሪ ዝውውር መስኮት ሊቨርፑሎች ይህንን ተጫዋች ለማስፈረም እንቅስቃሴ ያደርጋሉ ተብሎ ተጠብቆ ነበር። በተለይ ደግሞ ኢብራሂማ ኮናቴ፣ ቨርጅል ቫንዳይክ ዘንድሮ ያሳዩት ካለው አቋም አንጻር እንደዚሁም ወጣቱ ተከላካይ ጆቫኒ ሊዮኒም በዚህ ዓመት ወደ ሜዳ እንደማይመለስ ከተረጋገጠ በኋላ እንደዚሁም ጎሜዝም በተደጋጋሚ የሚጎዳ ተጫዋች ነው። ብራድሊም በቅርቡ መጎዳቱ አይዘነጋም። በዚህ ሲዝንም ወደ ሜዳ እንደማይመለስም ሁላችንም ሰምተናል። በእነዚህ ምክንያቶች ሊቨርፑሎች ማርክ ጌን ከክሪስታል ፓላስ ለማስፈረም እንቅስቃሴ ያደርጋሉ ተብሎ ተጠብቆ ነበር። እስካሁን ድረስ ግን ምንም አይነት እንቅስቃሴ እያደረጉ አይደለም የሚገኙት። በእርግጥ ከጥቂት ቀናቶች በፊት ማርክ ጌ በዚህ የጃንዋሪ ዝውውር መስኮት ክሪስታል ፓላስን መልቀቅ አይፈልግም የሚሉ መረጃዎችን ስንሰማ ነበረ። ነገር ግን ማንቸስተር ሲቲዎች ያራሱ አላገዳቸውም። እስካሁን ድረስ ከተጫዋቹ ጋር ግንኙነትም እያደረጉ ነበር። እንደውም ዴቪድ ኦኮፒ ይዞት በወጣው ዘገባ መሰረት ማርክ ጌም ወደ ማንቸስተር ሲቲ ለመቀላቀልም ፈቃደኝነቱን ሰጥቷቸዋል ነው እየተባለ የሚገኘው። በዚህ ሰዓት እንግዲህ ሲቲዎች በጉዳት በተለይ ተከላካይ መስመሩ ላይ እየተቸገሩ ነው የሚገኙት። ነገር ግን ሁሉም ጤነኛ በሚሆንበት ሰዓት 6 የሚደርሱ የመሀል ተከላካይ ተጫዋቾች አሏቸው። ማርክ ጌ ሲመለስ ሲገባ ደግሞ 7ኛ ነው የሚሆኑ። ሊቨርፑል ግን እስካሁን ድረስ 4 የመሀል ተከላካይ ብቻ ናቸው ያሉት። ከነዚህ 4ቱ ደግሞ አንደኛው በዚህ ዓመት ወደ ሜዳ አይመለስም። ሌላኛው ጉዳት በተደጋጋሚ የሚያጋጥመው አይነት ተጫዋች ነውና በዚህ ሰዓት ሊቨርፑል በስነ ስርዓት ጤነኛ ሆነው እየተጫወቱ የሚገኙት ቨርጅል ቫንዳይክና ኢብራሂማ ኮናቴ ናቸው። ኮናቴም በየትኛውም ሰዓት ሊጎዳ የሚችል ተጫዋች ነው። ከዚህ በፊትም በተደጋጋሚ ሲጎዳም የተመለከትነው ተጫዋች ነው። ቨርጅል ቫንዳይክ በእርግጥ በጉዳት ረገድ ያን ያህል የሚጎዳ ተጫዋች አይደለም። አንድ ጊዜ ብቻ የኤሲኤል ጉዳት አጋጥሞት ለ9 ለ10 ወራት ከሜዳ ርቆ ነበር። ከዛ ውጭ ግን በጉዳት ምክንያት ያመለጠው ጨዋታ የለም። ምናልባት እሷን ከዚህ በኋላ ቢጎዳ ሊቨርፑል ምንድን ነው ያለው መፍትሄ የሚለው ራሱ በጣም ትልቅ ጥያቄ ነውና ማርክ ጌን የግድ ማስፈረም ነበረባቸው። ማንቸስተር ሲቲዎች ራሳቸውን እያጠናከሩ ነው የሚገኙት። ባገኙት የዝውውር መስኮት ራሳቸውን እያጠናከሩ ነው የሚገኙት። ባለፈው ሲዝንም እንደተመለከት ነው የሲዝኑ አጋማሽ በፊት የመጀመሪያው አጋማሽ ላይ ማንቸስተር ሲቲዎች እንደ ቡድን እየተቸገሩ ነበር። በተከታታይ ጨዋታዎችንም ሲሸነፉ መመልከት ችለን ነበረ። ከዛ የጃንዋሪ ዝውውር መስኮት ልክ እንደተከፈተ ከ200 ሚሊዮን ፓውንድ በላይ አውጥተው 3-4 ተጫዋቾችን ማስፈረማቸው አይዘነጋም። እነ ማርሙሽን እንደዚሁም ደግሞ እነ ኒኮ ጎንዛሌዝን አስፈርሞ ነበር፣ ሌሎችን ተጫዋቾችን ጨምረው ማለት ነው። ከዛ በኋላም እንግዲህ በቃን አላሉም። በክረምት የዝውውር መስኮትም ራሳቸውን በደንብ አጠናክረዋል። ከዛ በኋላም በዚህ የጃንዋሪ ዝውውር መስኮትም ሴሜኑን ከበርንማውዝ ማስፈረም ችሏል። ሴሜኑም እንግዲህ በሁለት ጨዋታዎች 2 ጎል ማስቆጠር ችሏል። ድንቅ የሚባል እንቅስቃሴ ማድረግ ችሏል። በካራባኦ ካፕም ምርጥ ተጫዋችም ተብሎ መሸለም የቻለ ተጫዋች ነው የነበረውና እንደዚህ ራሳቸውን እያጠናከሩ ነው የሚገኙት። የሊቨርፑልን ስንመለከት በክረምት የዝውውር መስኮት በእርግጥ 450 ሚሊዮን ፓውንድ አካባቢ አውጥተዋል። ነገር ግን ከዚህ የዝውውር መስኮት ከክረምት የዝውውር መስኮት በፊት የነበሩትን የዝውውር መስኮቶች ብንመለከት በ2004 የክረምቱ የዝውውር መስኮት ፌዴሪኮ ኬዛን ብቻ ነው ማስፈረም የቻሉት። በእርግጥ ማማርዳሽቪሊንም አስፈርመዋል። ነገር ግን ደግሞ በዛው በውሰት ውል በቫሌንሺያ እንዲቆይ ተደርጓል። ከዛ በኋላ በቀጣይ በመጣው በጃንዋሪ ዝውውር መስኮት ምንም አይነት ተጫዋች አላመጡምና በሁለት ዓመት 450 ሚሊዮን ፓውንድ ወይም 480 ሚሊዮን ፓውንድ ብንለው ራሱ ያን ያህል የተጋነነ ብር አይደለም። ምክንያቱም አርሰናሎችም ይህን ያህል ወጪ እያወጡ ነው የሚገኙት። ማንቸስተር ዩናይትድ ይህን ያህል ወጪ እያወጣ ነው የሚገኘው። ማንቸስተር ሲቲም በተመሳሳይ መልኩ
አርሰናል፣ ቼልሲ ሁሉም ትልልቅ የሚባሉት ቡድኖች በተመሳሳይ መልኩ እያወጡ ነው የሚገኙት። ሊቨርፑል ግን በ2 ዓመት አንድ 450 ሚሊዮን ፓውንድ አወጣ ተብሎ በጃንዋሪ ዝውውር መስኮት ራሳቸውን አለማጠናከር በጣም ውድቀት ነው። በተለይ ደግሞ ሌሎች ክለቦች ራሳቸውን እያጠናከሩ በየሄዱ በሚገኙበት እሳት ሊቨርፑል ግን ዝም ብሎ ነው እያያቸው የሚገኙ። ሁልጊዜም ኦፖርቹኒቲውን ካገኘን ብቻ ነው የምናስፈርመው የሚሉት ሞዴል አላቸው። ያ ነገር ሁልጊዜ መጥፎ ማለት አይደለም። አንዳንድ ጊዜ ሲጠቅማቸው መመልከት ይችለናል። ነገር ግን ደግሞ ሊቨርፑሎች ተጫዋች ማስፈረም ባለባቸው ሰዓት ደግሞ ሳያስፈርሙ የቀሩባቸው ተደጋጋሚ ጊዜያቶች መመልከት ይችለናል። አሁን ለምሳሌ ሊቨርፑል በተከላካይ መስመር በተቸገረበት ሰዓት በጃንዋሪ ዝውውር መስኮት ያመጡት ተጫዋች በውሰት ውል ነው። ሁለቱም ያን ያህል ጨዋታ ሳይጫወቱ ነው የቀሩት። ከዛ በኋላ ሊቨርፑሎች የጨረሱት በወጣት ቡድኑ ተጫዋቾች ናቸው። በዚህ ሰዓት ደግሞ አሰልጣኝ አርነስሎት የወጣት ቡድኑ ተጫዋቾች ራሱ እየተጠቀመ አይደለም የሚገኘው። እንደዚሁም በዚህ ሲዝን የመጀመሪያ ውድድር ጊዜ እንግዲህ ሊቨርፑሎች በተደጋጋሚ ሲሸነፉ መመልከት ይችላል። እንዲሁም በአንድ ወቅት ላይ ሁላችንም እንደምታስታውሱት በ12 ጨዋታ 9 ጨዋታ የተሸነፉበትም አጋጣሚም ነበርና በዚህ የጃንዋሪ ዝውውር መስኮት ቡድኑን ለማጠናከር የተለያዩ ዝውውሮችን ያደርጋሉ ተብሎ ተጠብቆ ነበር። ቢያንስ ሌላው እንኳን ቢቀር የተከላካይ መስመርና የአጥቂ ስፍራ ተጫዋች የግድ ያስፈልጋቸው ነበር። የአጥቂ ስፍራው የክንፍ ተጫዋች፣ የተከላካይ ስፍራው ደግሞ በዋነኝነት የመሀል ተከላካይ ስፍራ ላይ መጫወት የሚችል ከዛ በተጨማሪም ደግሞ ወደ ክንፍም ወጥቶ የክንፍ ቦታውን ከቨር ማድረግ የሚችል ተጫዋች የግድ ያስፈልጋቸው ነበረ። በተለይ ደግሞ ጉዳቱንና የቡድን ጥልቀቱን ከተመለከተን ይህ ነገር የግድ ያስፈልጋቸው ነበር። እስካሁንም ድረስ ቢያንስ አንድ ተጫዋችን የግድ ማስፈረም ነበረባቸው። ነገር ግን እስካሁን ድረስ ምንም አይነት ተጫዋች አላስፈረሙም። ይልቁንስ ሲከታተሏቸው የነበሩትን ተጫዋቾች ራሱ ለሌሎች ክለቦች አሳልፈው እየሰጡ ነው የሚገኙት። ሴሜኒዮን ለረጅም ጊዜ ሲከታተሉት ነበረ። በኖቬምበር ዲሴምበር ወር አካባቢም አነጋግረውት ነበረ። እሱም ፈቃደኝነቱን ሰጥቶ ነበረ። ነገር ግን በስተመጨረሻ በክለቡ ውስጥ በኮሚቴው የትራንስፈር ኮሚቴ መካከል ባለመስማማታቸው ምክንያት ተጫዋቹን ሳያስፈርሙት ቀርቷል። ወደ ማንቸስተር ሲቲ ሄዶ ግን በማንቸስተር ሲቲ ድንቅ ብቃቱን እያሳየ ነው የሚገኘው። ዘንድሮ ማንቸስተር ሲቲ ዋንጫን የሚያነሳ ከሆነም የዚህ ተጫዋችም አስተዋጽኦ ከፍተኛም ይሆናል ተብሎ ነው የሚጠበቀው። አሁን ደግሞ ለረጅም ጊዜ ሲከታተሉት የነበሩት ለማስፈረም ተቃርበው የነበሩት ተጫዋች በማንቸስተር ሲቲ ሊነጠቁ ተቃርበዋልና ሊቨርፑሎች እስካሁን ድረስ ተኝተዋል። የግድ አንድ ተከላካይ ማምጣት ነበረባቸው። ማርክ ጌ ይሁን አይሁን ሌላ ታሪክ ነው። ነገር ግን ማርክ ጌ ቢመጣ ለሊቨርፑል ከፍተኛ ጥቅም ይሰጥ ነበረ። በተለይ ደግሞ ከኳስ ጋር ምቾት የሚሰማው ተጫዋች ነው። ሊቨርፑሎች በዚህ ሲዝን ብዙ ኳስ ይዘው ነው እየተጫወቱ የሚገኙትና ከዛ አንግል ከተመለከት ነው ለሊቨርፑል ጥሩ ተስማሚ ተጫዋች ይሆናል ተብሎ ተጠብቆ ነበረ። እንደዚሁም ደግሞ የሆንግሩን ኮታ ላይ ራሱ ሊቨርፑሎች ተጫዋቾች እያጠሯቸው ነው የሚገኙትና ያንንም ለማሟላት ማርክ ጌ በጣም አስፈላጊ ተጫዋች ነው የነበረው። ነገር ግን እስካሁን ድረስ ሊቨርፑሎች ምንም አይነት እንቅስቃሴ ሊያደርጉ አልቻሉም። ዋነኛ አላማቸው የሊቨርፑሎች በክረምት የዝውውር መስኮት በነፃ ማግኘት ነው። ነገር ግን በነፃ ለማግኘት ሲሞክሩ ማንቸስተር ሲቲ ከኋላ መጥቶ እንግዲህ ተጫዋቹን ለማስፈረም ተቃርቧል ነው እየተባለ የሚገኘው። በእርግጥ ከዚህ በኋላም ገና እስካሁን ድረስ እስካልፈረመ ድረስ ሊቨርፑሎች አሁንም ዝውውሩን የመጥለፍ እድል ሊኖራቸው ይችላል። ነገር ግን እስካሁን እያሳዩት ያለውን እንቅስቃሴ ስንመለከት ግን ያንን ያደርጋሉ ብለን አንጠብቅም። ስለዚህ ይህ ተጫዋች እንግዲህ ወደ ማንቸስተር ሲቲ የመቀላቀል እድሉ በጣም ከፍተኛ ነው። ከዚህ በኋላ ሊቨርፑሎች በፍጥነት ተንቀሳቅሰው ይህንን ዝውውር ሂደት ይጠልፋሉ የሚለውን ነገር አብረን የምንመለከት ይሆናል። ነገር ግን አሁን ላይ እየተመለከትነው ካለው ሂደት አንጻር ስንመለከተው ግን ሊቨርፑሎች ይህንን ዝውውር ይጠልፉታል ተብሎ አይጠበቅም። እናንተስ ሊቨርፑሎች ይህንን የዝውውር ሂደት ጠልፈው ወደ ሊቨርፑል እንዲመጣ ያደርጋሉ? ሀሳባችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ አበቃው። በቀጣይ እንግዲህ የተለያዩ አዳዲስ መረጃዎች ሲኖሩ ወደ እናንተ ቶሎ ይዤ የምመጣ ይሆናል። እንደዚሁም በዛሬው ዕለት አሰልጣኝ አርነ ስሎት ከነገ ከባርንሌ ከሚደረገው ጨዋታ በፊት የሰጡት ጋዜጣዊ መግለጫ አለ። እሱን ካልተመለከታችሁትም መለስ ብላችሁ እዚሁ ቻናሉ ላይ ታገኙታላችሁ። ሄዳችሁ እንድታዩት ሰብስክራይብ፣ ላይክ፣ ሼር እንድታደርጉም በአክብሮት እጠይቃለሁ። በቀጣይ በሌላ እስከምንገናኝ ድረስ ግን ቸር ያቆየን።